ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። በኢየሱስ ስም ይዘፈራሽ አማናዳታ ወዲያይታ ላቻይታ እኔ አግብታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያረኩላት። ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር። ግትር ያለ ክርር ያለ እንዲ ቫይብሬት የሚያደርግሽ ወይኔ በሐሰተኛ ነቢያት አማካኝነት የአንዲት ወጣት ህይወት ማለፍ በወላይታ ቁጣን ቀስቅሷል ነው የተባለው። በእጅ ላይ የምሰራው ነገር አይከናወንም። እውነት ነው። ትለፋለህ ጭንገፋ ነው። እውነት ነው። ሰላም ጤና ይስጥልኝ። ባሪ ነኝ። እንደምን አላችሁ? ቆይታችሁ እንዴት ነበር? ዛሬም በአዳዲስና አዝናኝ አስተማሪ ቪዲዮዎች መጥቻለሁኝ። ቀጥታ እግረ መንገዳችሁን ላይክ፣ ሰብስክራይብ አድርጉ። ቆይ ሰብስክራይብ ያድርጉ ነገራችሁ። ሰብስክራይብ አድርጉ ፕሊዝ እያደረጋችሁ ቀጥታ ወደ ቪዲዮ። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። ምንድን ነው ጎረምሳ እያፈስን ነው? ናውጣ ሜላት ነኝ እኔ። ና ሻለቃ ናጫ ነው እንደው ዋና መሪያችሁ ነው። ሜላት ነኝ እኔ። ናውጣ በእናትህ አንተ እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ እኔ? ናውጣ ናጫ ነው ውበቴን እንትን የሚል ጫኑት። ና ጣት አቶ ሜላት ከልጅ ዳውድና ከሞት የሚያመልጥ የለም። አዋርዱ ይገባዋል። አቶ ሜላት ገርዳሜ ምንድነው ግን ገርዳሜ? ከሰሞኑን ከመልክ ጋር ከአቋም ጋር ተያይዞ በሶሻል ሚዲያ ላይ በተመለከትኩት ነገር እጅግ በጣም አዝኛለሁ ሲሉ እንግዲህ ፓስተር ቸሪ ተናግሯል። በአሁኑ ሰዓት የአመለካከትና የሁኔታ ሊስተካከል የሚገባው ነገር ነው ብለዋል። ሙሉ የተናገሩትን ነገር ፓስተር ቸሪ እንስማቸው እስቲ። የሚገርም ሁኔታ ሰሞኑ በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት ነገር ነው። ውበትን እንደ መሰረት አድርገው፣ ቁንጅና እንደ መሰረት አድርገው፣ አቋምን እንደ መሰረት አድርገው እዛ ላይ ተመስርተው ህይወታቸውን እዛ ላይ ሊገነቡ የሚፈልጉ ሰዎች አሉ። ውበት ካለ ሁሉን ነገር ማድረግ እንደምትችሉ ይሰማቸዋል። እንደሱ አይነት ስሜት ነው ያለው ውስጣችሁ። እንዳትሰሳት። ውሸት ላይ ነው ቤታችሁን እየሰሩ ውሸት አመናችኋል ማለት ነው። ሁላችሁ ውበትን የምታምኑ ከሆነ ውሸትን ያመናችሁ፣ ከንቱ ነገር ነው ያመናችሁ። እናንተ ያላችሁ ጭንቅላታችሁ ውስጥ፣ ልባችሁ ውስጥ፣ ድርጊታችሁ ውስጥ፣ ሐሳቦቻችሁ ውስጥ ነገር የምታስቡትና የምታልሙት ራእዮቻችሁ ውስጥ ያላችሁ። ስለዚህ እህቴ እግዚአብሔርን ፍሪ። እግዚአብሔርን የምትፈራ ሴት እንጂ የምትመሰገነው አፍንጫዋ ቀጥ ያለ አቋሟ የተስተካከለ ሜትር ከ85 የሆነች አይልም። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ቤቷን ቀጥለጥ አድርጋ የምትሄድ እሷ ትመሰገናለች። ትጉ ሰራተኛ እሷ ትመሰገናለች። ልጆቿን በአግባብ የምታስተዳድር እሷ ትመሰገናለች። የባሏ ልብ የሚታመንባት እሷ ትመሰገናለች። እግዚአብሔርን ፈርታ ጠዋትና ማታ በቤቷ ላይ ፎከስ አድርጋ የምትሰራ እሷ ትመሰገናለች። ታታሪ ሰራተኛ ሌሊት የምትነሳ እሷ ትመሰገናለች። የምትነግድ፣ የምትወጣ፣ የምትገባ፣ የምትለፋ እሷ ትመሰገናለች። የቤቷን ሰዎች ቀጥ አድርጋ የምትይዝ፣ የሚበሉትን የምትሰራ እሷ ትመሰገናለች። መጽሐፍ ይሄንን ምን አይነት ደስ የሚል ነገር ነው ተናገር። እኛ አሁን the power of makeup ምናምን አንፈልግም። እዚህ ጋር ተቀባብተሽ ምናምን አይደለም። ልብ እግዚአብሔርን የምትፈራ ሴት ትመሰገናለች። ይመቸው ቻይ አባ ኢየሱስ ጌታ ነው። ስራ የለም አባ ኢየሱስ ጌታ ነው። ማን ነጋዴ ነው አለ። በነገራችን ላይ ምንም አያስቅም። ፖዚቲቭ ሆነን ማለት ነው። አሁን ለምሳሌ ይሄ ልጅ ክርስቲያን ላይሆን ይችላል፣ ሙስሊም ወይ ሌላ ሃይማኖት ሊሆን ይችላል እና አንድ ሰው መጥቶ በቃ ጌታ ኢየሱስ ጌታ ነው፣ ጌታ ይወዳል ምናምን፣ ኢየሱስ ጌታ ነው ምናምን ሲባል ሃይማኖታችሁ ካልሆነ በቃ እኔ ሃይማኖት አይደለም እኔ የምከተለው ሃይማኖት አለኝ ይቅርታ ምናምን ብለን መሄድ። ክርስቲያን ከሆነን ኦርቶዶክስ ሆነን ምን ካቶሊክ ፕሮቴስታንት ሆነን እንደዛ ከሆነን ግን ኢየሱስ ጌታ ነው ሲባል አሜን ብለን መሄድ ምንም አዲስ ነገር የለውም።
ግን ኢየሱስ ጌታችን ካልሆነ ሌላ ሃይማኖት ካለን በቃ ይሄ ነው ብለን ማውራት ካልቻለን ራሱ ዝም ብለን መሄድ እና ደግሞ የሚሰብኩ ሰዎች መንገድ ላይ ምናምን ደግሞ በማስጨነቅ ምናምን ሳይሆን በቃ የገባችሁን ነገር መናገር ከዛ ሰውን አለማስጨነቅ በቃ መንገድ ላይ ይዛችሁና ይሄውን የሚያስቅ አይደለም ለኔ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለዚህ ለኢየሱስ ክርስቶስ ይስግድ ሁሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለም ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦስ ነበር የከበቡት አጋንንት የተበተኑት በገድለ ቅዱስ እንጦስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት ጉልበት ይሆናቸዋል። ደስ ይላል። በፍቅር ጥሩት ኢየሱስን ኢየሱስ ዋው! እግዚአብሔር ይባርኩት አባታችን። እንደዚህ ይወራል። ኦርቶዶክስ አወራው፣ ፕሮቴስታንት አወራው፣ ምንም አወራው ብቻ ኢየሱስ ሲባል ወገሳለሁ። ደስ የሚል ነገር ስመን ዘፈን አሽዋል የምትጸጸትበት ውሳኔ ክርስቲያን ነው መቼ ማለት ነው። በህይወታችን ብዙ ነገር አሳልፈን ይሆናል። ብዙ ነገር ሊጸጽተን ይችላል። በቃ ብዙ ነገር ግን ክርስቲያን ሳንሆን ቆይተን በዓለም እያለን ማለት ነው ድንገት ኢየሱስን አግኝተን የመጣንበት ያቺ ሰዓት ያቺ ቀን ምንኛ የተባረከች ነች። በቃ መቼም የማትጸጸቱበት ውሳኔ ኢየሱስ ክርስቶስን መቀበል፣ ወደ ኢየሱስ መምጣት ነው። እነዛ ጭፈራ ላይ ነበሩ፣ ብዙ ሱስ ውስጥ ነበሩ፣ ብዙ ዳንስ፣ የተለያዩ ነገር ውስጥ ነበሩ። ወደ ኢየሱስ ሲመጡ ግን ላይ ያለው ሰላም ዋው! አመናዳታ ወዲያይታ ላቻይታ እለለ ከረ ውላ ጎርደተና ወዘገታ ገለዳ አመናዳታ ቢራ ያሸና ቡልኬተ ፖቀ ያሸና ባዳይ ካሎ ያሸና የሱስ አግዮ ጦሳይ ገሊላ ቢዳጌ ገልዱፈቶይዲ ገሊላ ቢዳጌ አመናዳታ ግድንዮ አዋጀስ አመናዳታ የሱስ ሱንታ አመናዳታ የሱስ ሱንታ አመናዳታ አተራሳ ቡናታ ሞፓ አሜን አሜን። አቆአንና ጽፎ ሃይሽ አስተርጉሙ ይላችኋል። ይሄን በጣም ቋንቋውን በጣም በተካነስ አስተርጉሙ ይላችኋል። ምንድነው ፋዘር እያሉ ያሉት? ኢየሱስን አምናችሁ ትረፉ፣ ዳኑ፣ ሀብት፣ ብልጽግና፣ ወንድም፣ የሆነ መከታ፣ ምንም አይነት ነገር ሊያድናችሁ አይችልም ከኢየሱስ ውጭ። ኑ ወደ ቤተ ክርስቲያን፣ ኢየሱስን አምናችሁ ዳኑ እያሉ ነው ያሉት ፋዘር ማለት ነው። ይሄ እንግዲህ በዚህ ሰሞን ሚዲያው ላይ የተዘዋወረ ያለ ልብ የሚነካ ቪዲዮ ነውና በጣም ደስ የሚል ዶክተር ኖ የሚባሉ ቲክቶከሮች ምናምን እያፈላለጉት ነበር ለሰውየውን ልብስ ለማልበስ አንዳንድ ነገር ለማድረግና እያፈላለጉት ነበርና ይሄንንም ወደ አማርኛ የተተረጎመውን አግኝቼላችኋል። እግዚአብሔር ያለውን ይፈጽማል እንጂ እንደዚህ አይተውም። እሱ እኮ አምላክ ነው የደረገው ይዚያት የሚያለመልመው። እግዚአብሔር ያለውን ይፈጽማል እንጂ እንደዚህ አይተውም። እሱ እኮ አምላክ ነው የደረገው ይዚያት የሚያለመልመው። በጣም ደስ የሚል ልብ የሚነካ ነውና
እግዚአብሔር ይባርኩኝ ጸጋ ይብዛለት እና ዶክተር ነው የፈለኩት ነበርና ተገኝቷል ይሄ ልጅ እና አበደና መጋበዘ መደለ ይወዳ ደጋ ዳግን ቀየራዳ አሜዚንግ እና አግኝተውታል እንዳንድ ነገር አድርገውለታል የተሻሉ ነገሮችን እናያለን ብዬ ተስፋ አደርጋለሁ እኔ አጎታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያረኩላት ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለኳት ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያረኩት ገብቷል ስለዚህ ይሄን ሁላ ነገር አሁን ማወራው የጥያቄው ከባድ ስለሆነ እንጂ ዳይመንድ መንገዛ ምናም ሌክዠሪ ላይፍ ምናም ብቻ እየኖርን ሳይሆን የሆነ ምናሳልፈው ነገር አለ ስለዚህ ሰው ማሰብ ያለበት ክሬሟን ምናሳያቸውን ብቻ ሳይሆን የሆነ ወይ አለ ውስጥ ላይ ባል ብቻውን ተጨንቆ ምን ላርግላት እንደዚህ ምናም ብሎ የሚያስበው አለ ከዛ ባለፈ ደግሞ ባለን አቅም ልክ በዛሬ ቀን ተደስተን ዛሬን ፉሊ መኖርና አምናለሁ እኔ እንደ ቤት እና ወንዶች በተለይ ትልቅ ኃላፊነት አለባቸው አንተ ትጮት የለ እንዴ አሬ ቀልድልህ እንዴ ዳይመንድ ሊገዛ ማለት ዳይመንድ ቀለበት ሊያረግላት ብር ጎደለውና ማለት ነው መጀመሪያ አረጋ የነበረችውን ሄዶ ሸጦ ምናምን ዳይመንድ ገዛ ዳይመንድ ሰው ሊገዛ ብር ጎሉት ተጭፍቷል ይሰው ባለፈው ምን አለ በጣም ብዙ ችግር ጊዜያትን አሳልፈናል ኮንዶሚኒየም ቤት ነበር ተከራይ ኖሮ ከዛ አፓርታማ በጣም ችግር በነገራችን ላይ ኮንዶሚኒየም አፓርታማ ላይ የምትኖሩ ሰዎች እኔን ጨምሮ በጣም የስቃይ ጊዜ እያሳለፈን ነው እንግዲህ ይመች እየቀለደ ነው ግን አንድ ሚሊዮን ሰው ይጥፋ አንድ ይሄ ልጅ በተለይ ወስውሶታል የዘፈን መንፈስ ማለት ነው ወይ በቃ አንዱን ይውጣለት ይዝፈን በቃ ለነገሩ ይሄ ራሱ ጂፒኤስ ክለብ አይደለም ምንድነው ማለት ስትረጋጋ እንደዚህ ሆንክ ሳትረጋጋ እንዴ ልትሆን ማለት እንዴት ነው እንደዚህ የተረጋጋኸው እንዴት ነበር ከዚህ በፊት እኔ ሰዎች በእንደዚህ አይነት የሚናገሩት የሚዘምሩት የሚያወሩት የሚያስተምሩትና ፕራክቲካል ህይወታቸው ደግሞ ሳይመሳሰል ሲቀር እንደዚህ አራምባና ቆብ ሆኖ ሲገኝ በጣም የሚያሳዝን የተረጋጋ መንፈስ የእርጋታን መንፈስ የመስከንን መንፈስ የሰላምን መንፈስ የተቀበለ ሰው በዚህ መልኩ እየተወረገረገ ከዛ ደግሞ ተረጋግቷል ብሎ እንደመዘመር ደግሞ በጣም የሚያሳቀቅ ነገር ደግሞ የለም
በጣም ተረጋግቶ ነው እንግዲህ እንደዚህ እየሆነ ያለው እንዳለው። ቆይ አሁን እስቲ ተረጋግቶ ነው እንደዚህ። ባይረጋጋ ምን ሊሆን እንደሚችለው አሰብኩት፣ በቃ ሳልኩት። አራት አስቡት። እስማምቦት ደግመን እስኪ እንደምንስማው ምን አለ ቢቀምስልኝ ሰው ሁሉ ምን አለ ምንድነው የቀመስከው አባ ምንድነው የቀመስከው? ሰዎች ይሄ ሰውዬ የቀመሰውን ነገር እንዳትቀምሱ፣ በእውነት እንዳትቀምሱ። አንተ ቀምሰህ እንደዚህ ከሆንክ እኛ ደግሞ ብንቀምሰው ሌሎቹ ደግሞ ቀመሱ ያልካቸው ቢቀምሱ እንዴት ሊሆኑ እንደሚችሉ አስቡ። ከአንድም ሁለት መድረኮች ላይ ሰውየው እንደዚህ ከሆነ ቤዚክሊ ችግር አለበት ማለት ነው። ስለዚህ ሰዎች ይሄ ሰው ሊታረም ይገባል። ምናልባት በአቅራቢያችሁ የሚገኝ ምናልባት እናንተ ባላችሁበት ቤተክርስቲያን የሚገኝ ከሆነ እባካችሁ ይዛችሁ ወይ አስተምሩት ወይ ደግሞ እንዲታረቅ አድርጉት። አሊያም አልመለስም ካለ ደግሞ አስፈላጊ ነው እርምጃ መውሰድ አስፈላጊ ነው እንጂ በዚህ መልኩ የተወረገረገ የማይገባ ነገሮችን ያደረገ ያም ደግሞ በመድረክ ላይ ብዙ ሰዎች በሚገኙበት ሕፃናት ባሉበት ወጣቶች ባሉበት በዚህ መልኩ አክት ማድረግ ይሄ በጣም ትልቅ የሥነ ምግባርና የፌለሪቲ ማሳያ ተደርጎ ሊወሰድ ይገባል። ስለዚህ እንዲህ አይነት ነገሮች ሊታረሙ ይገባቸዋል ብዬ አስባለሁ። ደግሞ እኮ በመንፈስ ቅዱስ ምንም የሚያሳቡት ነገር እንዲህ ዛር እንዳለበት ሰው ዲዲያ ደግሞ ቀመሱ ምን አይደል እንዴ? ዛርን ነው የምንቀምሰው? እንዳትቀምሱ ማለት ሴት ልጅ ፌስታል ወጥራ ሸራ ወጥራ ነብይ ነኝ ብላ በሯ ላይ ለጥፋ ወንድ ልጅ ገብቶ ሲጠቀም አሳፋሪ። ቤተክርስቲያንን ለሚመሩ በተለይ ደግሞ ሴት እህቶቻችንን በአዲስ ኪዳን አገልግሎት ውስጥ በጸጋ ዳግም በተወለደች ማንነት ውስጥ ላለች እህት አዲስ ኪዳናዊ አገልግሎትን ለምትቀበሉ ይሄንን ቪዲዮ እንዴት ታያላችሁ? ወንድማችን ዳዊት ፋሲል በጣም በዚህ ጉዳይ ላይ በጣም ብዙ ጊዜ ብዙ ሐሳብ ሲሰጥ ይቻላል። አሁን ዴርኮ የተናገሩ ምን ትክክለኛ ነገር ነው የተናገሩ ወይስ ፌሚኒስት ምናምን ቸርች ውስጥም ተጀመረ? አንዳንድ ጊዜ የወንዶችን አገልግሎት ከፍ ለማድረግ የሴቶችን አገልግሎት በጣም ማሳነስ አይጠበቅብንም። አሌክስ በአገልግሎት ልዩነትና በጸጋ ልዩነት አታምንም እንዴ? አዲስ ኪዳን የተጀመረው በ21ኛው መቶ ክፍለ ዘመን ነው እንዴ? 2000 ዓመት በሙሉ ኢየሱስም የሴት ሐዋርያ አልመረጠም። በቤተ ክርስቲያን ታሪክ ውስጥም ሐዋርያቶች አንዲትን ሴት ቤተ ክርስቲያን እንድትመራ አልሾሙም። ነገር ግን ሴቶች ከወንዶች ጋርና ከባላቸው ጋር ያገለግሉ ነበር። በቤተ ክርስቲያን ውስጥ የሚያገለግሉ በቅዱሳን መካከል የሚያገለግሉ ብዙ ናቸው። ትንቢት የሚናገሩ እንዲሁም ደግሞ በዲቁና የሚያገለግሉ እንዲሁም በገንዘባቸው ክርስቶስንም ሐዋርያትንም የሚያገለግሉ የነበረው እንደ ፌበን አይነት ታላላቅ እህቶች አሉ። እግዚአብሔር ሴቶችን አላዋረደም። ነገር ግን እግዚአብሔር የጾታ ልዩነት እንዳደረገ ሁሉ የአገልግሎት ልዩነት ሰጥቷል። ሴት ልጅ መሪ እንድትሆን እግዚአብሔር በየትኛውም መጽሐፍ ላይ አላዘዘም፣ ተደርጎም አይታወቅም። ይሄ ዘመን አመጣሽና አዲስ ነው። ስለዚህ እግዚአብሔር ያልደነገገውንና ሐዋርያት ያልደነገጉትን በቤተ ክርስቲያን ታሪክ የማይታወቅ ነገር ሴትን የማሳነስ ነው ብሎ መጽሐፍ ቅዱስን እንታዘው እንደ መጽሐፉ እንኖር የሚልን ሰው ለማሸማቀቅ መሞከር ልክ አይደለም። ለሴቶች ያሰበን መስለም ማለት ነው። ኖ የሴት ልጅ ስራዋ ሚናዋ ትልቅ ነው። በቤት ውስጥ ልጆች ወልዳ ማሳደግ በጣም ትልቅ የእግዚአብሔር ስጦታ ነው። ወንድ ልጅ መውለድ አይችልም። ኦኬ ጾታ ልዩነት አለ፣ ግብር ልዩነት አለ። ወንድ መውለድ አይደለም ግብሩ፣ ሴት ግን ግብሯ መውለድ ነው። በቤት ውስጥ ሴት እናት ያላትን ያህል ሚና ወንድ የለው። ስለዚህ ለወንድ ልጅ ረዳት የሆነች በጣም አስፈላጊ ወሳኝ ናት። ወንድ ያለ ሴት፣ ሴትም ያለ ወንድ አይሆንምና ይሄ ሁሉ ግን ከእግዚአብሔር ነው የተሰራው ይላል። ስለዚህ እግዚአብሔር አሰራር ነው እንጂ አዲስ ነገር አይደለም የሚደረገው። እሺ ይሄ ማወቅ አለብህ ፓስተር። ስለዚህ ይሄንን ነው መረዳት መቻል ያለብን እንጂ ሴት ልጅ አሳነሳችሁ ወንድን እንትን አረጋችሁ ብለን መጽሐፍ ቅዱስንና ታሪካዊ ክርስትና ሲጠቅሱልን ሰዎች ልናሸማቅቅ አንሞክር። ይሄ አዲስ ልምምድ ነው። አዲስ ልምምድ ደግሞ ከሐዋርያቶች ጎሎ አዲስ መገለጥ ሊያመጣ የሚችል ድንጋጌ ለቤተ ክርስቲያን የሚያመጣ ከሐዋርያው ጳውሎስ ከነ ጴጥሮስ የበለጠ አይኖርም የለም። ስለዚህ ሴቶች ትልቅ ሚና አላቸው፣ የተከበሩ ናቸው። አምላክን የወለደችው ሴት ናትና
የማነስና የመብለጥ ጉዳይ ሳይሆን የሥራ ልዩነት ነው። ፀሐይ በቀን ላይ ትሰለጥናለች፣ ጨረቃ በሌሊት ላይ። ይሄ ተፈጥሯዊ አሰራር ነው፣ የእግዚአብሔር ውበት እንጂ የብልጫና የማነስ አይደለም። ቴንክ ዩ ኤግዛክትሊ። ይሄ ተፈጥሯዊ ነገር ነው እንጂ የማበላለጥ አንዱን ከፍ የማድረግ ሌላውን ዝቅ የማድረግ አይደለም። አንድ ነገር ላሳያችሁ። አሁን ቤተክርስቲያንን ሴት ስትመራ ምን አይነት ነገር እንደሚፈጠረው አሳያችኋለሁ። አሁን አሉ ቤተክርስቲያን ዋና ፓስተር መጋቢ ምናምን መሪ ሆኖ የቤተክርስቲያን ዋና መሪ ሆኖ የሚመሩ ነቢያት ምናምን ተብዮች ምን አይነት ብልግና መድረክ ላይ እንደሚሆን ላሳያችሁ። ግትር ያለ ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ ቲና ወይኔ እንዲህ አሳፋሪ ነገር ነው እንግዲህ የሚያወሩልህ። እዚህ አሁን እቺ ሴትዮ ነብይ ነች፣ የዛ ቤተክርስቲያን መሪ ነች። ምን አይነት ነገር እንዳወራች ሰምታችኋል መድረክ ላይ ማለት ነው። የዝሙት እንትኖች ራሱ እንደዚህ ያወሩ። ይሄን ነው የምትከላከለው። ታላ ሴት ነብይ ሴት ፓስተር ምናምን መሆን አትችልም። በቃ እንደዛ ማለት ደግሞ ዝቅ አለች ማለት አይደለም። በጣም ያልተናነሰ ከወንድ ብዙ ነገር መስራት ትችላለች። ደግሞ እያሳየችን ነው። የግድ መሪ መሆን የለባትም። በቃ የቸርች በተለይ ትምህርት ላይ ልትሆን ትችላለች፣ ብዙ ቦታ ብዙ ነገር። ግን መንፈሳዊ ነገር ላይ ያልከሉት ትምህርት ላይ ከመንፈሳዊ ውጭ ራሱ ማለት ነው ወንድ ላይ ልትሰለጥን አይገባትም። በእኔ እምነት ብቻ አይደለም፣ በቃ በቤተክርስቲያን እምነት። በሐሰተኛ ነቢያት አማካኝነት የአንዲት ወጣት ህይወት ማለፍ በወላይታ ቁጣን ቀስቅሷል ነው የተባለው። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። የምትመለከቷት እህታችን እንግዲህ በወላይታ ቦዲቲ አካባቢ ኗሪ ናት። ነገር ግን ታክማ ልትድን የምትችልበት ህመም ይዟት በአካባቢው ነቢያት ነን ባዮች ሰዎች በፍጹም ወደ ህክምና እንዳትሄድና እነሱ ጸሎት አድርገው ሊያድኗት እንደሚችሉ ነግረዋት ከህክምና ከልክለዋታል ማለት ነው። በዚህ ምክንያት እንግዲህ ህመሙ ብሶባት ህይወቷ እንዳለፈ ነው መረጃዎች እያሳዩ የሚገኙት። ሁሌ ይሄን ዩቲዩብ ከጀመርኩ ሰዓት ጀምሮ ማለት ነው ማውራው ይሄንን ነገር ሐሰተኛ ነቢያት ጋር ሄዳችሁ መድኃኒታችሁን አትጣሉ። ብትሄዱ እንኳን ማለት ነው በቃ ህክምናውን አትተውት እባካችሁ። እቺን የመሰለች ልጅ አሁን ሞተች፣ ገዳውም አይጠየቅም፣ በራሷ እንትን ሞተች። አሁን ሞት ወቃሽ ልታረጉ በጣም ነው የሚያሳዝነው። በጣም ምን መዳን የምትችል ልጅ ልጆቿን በትና ማለት ነው። ይሄ አሁን ከእግዚአብሔር ነው የምትሉ ነቢያት አሁን ከእግዚአብሔር ናቸው? ሰውን የገደሉ የሚጨርሱ ወረርሽኝ። እኛ የሐሰተኞች ነቢያቶች መገለጫ አንደኛ ለገዛ ጥቅማቸው ወይም ክብራቸው ነው የሚተነብዩት። ለጥቅም ሲሉ ነው፣ ለጥቅማ ጥቅም፣ ለገንዘብ፣ ለብር ሲሉ የሚተነብዩ ናቸው ሐሰተኞች። የመጀመሪያ መገለጫቸው ትንቢቱ ዝናብ ይዘንባል ብሎ ቢዘንብ እንኳን ሰውየው ግን ሐሰተኛ ነው፣ ትንቢቱም ስተት ነው። ኧረ ዝናብ ይዘንባል ብሏል እኮ እንዳለውም ዘነበ አይደል? አጋጣሚ ነው። እግዚአብሔር ያን ሰውዬ ሐሰተኛ የሚልበት ምክንያት ያ ሰውዬ የሚያሟላ ከሆነ ሐሰተኛ ለመባል የሚያስፈልገውን ነገር የሚያሟላ ከሆነ ያለው ነገር ሆነም አልሆነም ሐሰተኛ ነው። ያሟላል ወይ ነው እነዚህ ነገሮች። አንደኛ እኔ ብር ለመሰብሰብ አሁን ይዘንባል ስል ቢዘንብ ሐሰተኛ። ብር ለመሰብሰብ አንድ የሆነ ነገር ተናግሬ ቢሆን እኔ ሐሰተኛ ነው። የተናገርኩት ነገር ሆነ ማለት እኔ ልክ ነኝ ማለት ነው። ገንዘብ ተኮር የሆነ ነቢይ ሲጀምር የሞተ ቢነሳለ መጽሐፍ ቅዱስ ሐሰተኛ ነው ይላል። ጥቅስኒ ሚክያስ ምዕራፍ 3 አውጣልኝ ቁጥር 5 አገላለጡ ደስ ይላል። የሐሰተኞች ነቢያቶች አንዱ ምልክት አገልግሎታቸው በየቀኑ ከገንዘብ ጋር መገናኘት፣ ባገለገሉ ቁጥር ብር የሚል ድምፅ መሰማት። ገንዘብ የሚል ብር ያዛችሁ ጸልይላችኋለሁ፣ ብር ያዛችሁ እንደዚህ አድርጉ፣ 10 ሺህ ያዛችሁ በዚህ ግቡ፣ 1 ሺህ ያዛችሁ በዚህ ውጡ
በቃ በየቀኑ አገልግሎቱ ላይ አገልጋዩ ስለ ብር የሚያወራ ከሆነ ስለ ገንዘብ አሰጣጡ መመሪያ የሚያበዛ ከሆነ እያንዳንዷም ፕሮግራም ላይ የብር ወሬ ሳያወራ ፕሮግራም ማያልቅ ከሆነ አለቀ። ሰውየው ሐሰተኛ ነው። ነግራችኋለሁ። ልትጓጉ ትችላላችሁ። ይሄ ሰውዬ በጣም የሚናገረው ነገር ለእህት ከሌ ሆኗል፣ እኔም ደግሞ ሆነ ችግር አለብኝ እስቲ ምናምን ልትሉ ትችላላችሁ። ግን በዜሮ ነው የምትጠናቀቁት። በዜሮ ምንም ጠብ የሚል ምኞት፣ ተስፋ ምናምን ብቻ ተሞልተህ መጥመጣ። ጸጋውን ያብዛልት። ምንም እዚህ ላይ መጨመሩ ነገር መድረክ ላይ ከወጣ በኋላ አንዳንዱ እንደዚህ ይላል፣ ወገኖቼ እኔ ጋር ምንም ስለሌለ ወደ እኔ አትመልከቱ ይላል። ምንም ከሌለ መድረክ ላይ ለምን ትመጣል? ቤት ቁጭ አትልም እንዴ? ህዝቡ እሱ ጋር አንድ ነገር አለ ብሎ መጥቶ ተሰልፏል። እሱ ደግሞ መድረክ ላይ ወጥቶ ወገኖቼ እኔ ጋር ምንም የለም፣ ወደ እግዚአብሔር ተመልከቱ፣ ወደዚህ አትዩ ይላል። ወደ እግዚአብሔር ማየት ከሆነማ እግዚአብሔር በሁሉም ስፍራ አለ። ሰው ቤቱ ውስጥ ቁጭ አይልም። በታፈልግም ወደ አገልጋዩ እሱ ውስጥ አለ። ኢየሱስ አለ እሱ ውስጥ የሚፈውስ ኃይል። እሺ ባለፈው አባቴ ይሰራል እኔም እሰራለሁ በሚል የክርስቶስ ኢየሱስን ቦታ ወስዶ እንደነበረና እኔ አምላክ ነኝ የሚል ቴዎሎጂካል ተርም ያለውን ሲናገር አሰምቻችሁ ነበር። ዛሬ ደግሞ ያለውን ሰምታችኋላ። እስኪ ሐዋርያው ቅዱስ ጴጥሮስ ሐዋርያችን ግን ምን ይላል እንየው። የኛ ሐዋርያ ግን የበጉ ሐዋርያ እንዲህ ይላል። ከእናቱ ማፀን ጀምሮ ያለውን ሽባ ከተተረተረ በኋላ እንዲህ ይላል። የተፈወሰው ሰው ከጴጥሮስና ዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ሕዝቡ ሁሉ በመገረም እነሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ። ጴጥሮስ ይህም ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ? ደግሞም በእኛ ኃይል ወይም በእኛ ጽድቅ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደኛ አትኩራችሁ ትመለከታላችሁ? እኛን አትመልከቱን? እናስ የአባቶቻችን አምላክ የአብርሃም የይስሐቅና ያዕቆብ አምላክ ብላቴናው ኢየሱስን አከበረው። ማንን? ብላቴናው ኢየሱስን አከበረው። እናንተ ግን እንዲሞት አሳልፋችሁ ሰጣችሁት። ጲላጦስ ሊፈታው ቢፈልግም እናንተ በእርሱ ፊት ክዳችሁ ቅዱስና ጻድቁን ክዳችሁ ነፍሰ ገዳዩን እንዲፈታላችሁ ለመናችሁ። ይህ የምታዩትና የምታውቁት ሰው የበረታው በኢየሱስ ስም በማመን ነው። ሁላችሁም እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የጌታ ስም ነው ይልና ይኸው እንዲላ ወደኛ አትኩራችሁ ለምን ትመለከታላችሁ? ወደኛ አትኩራችሁ ለምን ትመለከታላችሁ? አያችሁ፣ እነ ጴጥሮስ እነ ጳውሎስ ልብሳቸውን ይቀዳሉ፣ እኛን አትመልከቱን ጌታን ተመልከቱ ይላሉ። ጠቢባን መጥተው ለማርያምና ለዮሴፍ ሳይሰግዱ ዕጣንና ከርቤ ለሕፃኑ አቀረቡ ይላል። ለይተው ነው። ክርስቶስ የተለየ ነው፣ ቅዱስ ነው። እግዚአብሔር አብ ቀድሶ የላከው የባጸብራቅ የባህሪው ምሳሌ ትክክለኛ እሱ ፍጹም አምላክና ፍጹም ሰው የሆነ ከኛ የሚለይ ነው። እነዚህ አሁን ሐሰተኞቹ ግን አም ክራይስት ማለት ነው የሚያምራቸው። ደሞም ብለዋል አባቴ ይሰራል ዛሬ ምን ይሰራሉ። እዚህም እንዳያችሁ እኔን ተመልከት ነው። እኔን ተመልከት። ልብስ አይቀዱም። ስትሰውላቸው እግራቸው ስር ስትሰግዱ እንደውም አጋንንት ያስለፈልፋሉ። አንተ ከለከልከኝ፣ አንተ እንዳንተ የለም። ኢየሱስ አገልጋይ ውስጥ አለ ይላል። ኢየሱስ በሕዝቡ በአማኞች ሁሉ ውስጥ ነው ያለው። በመካከላችን ለሚሰራው ታምራት ይሄን የሰራው የኢየሱስ ስም ነው፣ እኛ አይደለንም። we are nothing ማለት ሲገባ እኛን ይሁን አምልኩን ብለው ራሳቸው የሚያስመልኩ የክርስቶስ አይደሉም። መንፈሱም በእነሱ ውስጥ የእግዚአብሔር አይደለም የምንለው በዚህ ምክንያት ነው። አያችሁ፣ ጴጥሮስ ለምን ታዩናላችሁ? ወደኛ ለምን ትኩር ብላችሁ ታያላችሁ? በእኛ ምንም የለንም። ስሙ ነው፣ ጽድቃችን አይደለም፣ ቅድስናችን አይደለም፣ የኛ ማንነት ስሙ ነው። እሱን ተመልከቱ። ብላቴናውን ኢየሱስን ምን አለው? አከበረው ይላል እንጂ አከበረኝ አይሉ፣ አከበረን አይሉ። በፍጹም አከበረኝ፣ ከፍ አደረገኝ፣ ሕዝብ ይሰግድላል፣ ነገስታት ይገዙላል ምናምን የሚባል አዲስ ኪዳን ላይ ልብስ ነው የሚቀዱት። ልብስ ቀደው ሰዎች ኢየሱስን እንዲያዩ በአዲስ ኪዳን ኢየሱስ የሁሉም እንዲሆን እግዚአብሔር ለዓለም ሁሉ የሰጠው መዳኛ ስምና እንደገና ደግሞ ሁሉም ቤተ መቅደስ እንዲሆን ስለሆነ ክርስቶስ ላይ ብቻ እያንዳንዱ ትኩረት እንዲያደርግ ያደርጉ ነበር ሐዋርያት። ስለዚህ ከሐዋርያት ጋር አይገናኙም፣ ከመጽሐፍ ቅዱስ ጋር አይገናኙም። የራሳቸው ሌላ ኢየሱስ አላቸው። ብዙ ጊዜ የምላችሁ ለዚህ ነው። ኤኒዌይስ አስተዋዮች ዕውቀት ውሰዱ፣ ተባረኩ። አስተውሉ። ቅድምም እንደሰማችሁት ነው። እነዚህ ሐሰተኛ ነቢያት የመጀመሪያው የምትለዩበት መንገድ ሁሉም ነገር ወደ ራሳቸው ነው። እነሱን እንድናይ እነሱ እንድንመለከት በቃ ሁሉም ነገር ከነሱ የሚወጣ የሚመስላቸው ናቸው።
በጣም ማስተዋል አለባችሁ። እነ ጳውሎስ ሐዋርያት የኛ ትክክለኛ ሐዋርያችን ጳውሎስ እነዚህ 12ቱ ያን ሁላ ተአምር እያደረጉ እኛን አትመልከቱ፣ ኢየሱስ ክርስቶስን ተመልከቱ። ሲጀምር እኮ እኛ ጋር ምን አለ? ያለ ኢየሱስ ምንድን ነው? ምንም እኮ ነን። እንዴት ሰው ወደኛ ተመልከቱ ሰውን እንላለን? የነዚህ መንፈስ እኛ የተካፈልነው ትክክለኛው የእግዚአብሔር መንፈስ አይደለም። 100% እርግጠኛ ሆኜ ነው የምነግራችሁ። እነዚህ የተካፈሉት እነዚህ ሐሰተኛ ነቢያት የተካፈሉት መንፈስ ጨርሶ እኛ የተካፈልነውን የቅዱሱን መንፈስ አይደለም። በጣም አጋንንት የሆነ 100% ነው የምናገረው። በጣም ደግሞ ከሰይጣን የውሸት አባት ነው፣ አስመሳይ ነው። በምን አይነት በቃ የብርሃንን መልአክ ወይ ብርሃን ሆኖ ሊመጣ ይችላል፣ ሊሸውደን ይችላል። በሚያደርጉት ነገር እንሸወዳለን በብዙ ነገር። ግን ይሄ የኢየሱስ ክርስቶስ መንፈስ አይደል፣ የመንፈስ ቅዱስ አይደል። መንቃት አለብን ማለት በጥላቻ አይደለም እያወራን ያለን። እስቲ ራሽናል ሆናችሁ ፖዚቲቭ ሆናችሁ አስቡት። የሆነውን ነገር አስተያዩ፣ ባይብልን መርምሩ። አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም። መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ፣ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ይማላ እንዴ ከናይጄሪያ ምናምን ሄዱ። ይሄ ነገር ግን ትልቅ ሰፊ ሪሰርች ቢደረግበት ባይ ነኝ። ማለት ሊሆንም ላይሆንም ይችላል። የሚሆን ይመስለኛል አብዛኛው ነገር ሳይሆንና ግን ዝም ብለን ከምናወራ ሪሰርች ቢሰራበት። ይገባል ክብር፣ ይገባል እልልታ። የአራት ቀን ሬሳ ለአራት ቀን ሬሳ አቤት የምንለት አጋንንት ለስሙ ሚንቀጠቀጡለት። ምንድን ነው ያዘው የለበሰው? ይሄ ደግሞ የቁጭ ናይጄሪያ ይመስላል እንትኑና ደግሞ ሴቶች ብቻ እጅግ በጣም ከምንወደውና ከምናከብረው እግዚአብሔር ከሚሰራበት ከታላቁ የእግዚአብሔር ሰው የእግዚአብሔር አንደበት ከሆነው ከነብዩ እዩ ጩፋ ረማሽቃበጥ የእግዚአብሔር አንደበት that means like እንደ ነቢያት እንደነ ኤልያስ ነው ማለት ነው። የተናገረው ነገር ሁሉም እንደሚሆን ነው። በቃ ቃል በቃል የተናገረው ነገር ይሆናል። የእግዚአብሔር አንደበት ነው ከተባለ ቃል በቃል ይሆናል። ደግሞ ሴቶች ብቻ ናቸው እንደዚህ እንትን የሚሉት። አረ ወይኔ ጦሶ አረ ተው እንጂ። እግዚአብሔር ባርካችሁ። አረፉ በሩ። አመሰግናለሁ። ያመሰግናለሁ። በየዓመቱ የሚዘጋጀውን የእናቶች እኔ ብለው 200 ዓመት ራሱ ቢቀየረው
Sarah, are you there? And I saw her fall in front of you in seizure, and I saw her foaming out, and I saw the spirit of death coming to take her away. But the Lord says, if we pray and cancel it today, your mother shall live and testify the goodness of the Lord. Hallelujah. I receive it. Say that again, Sarah. Hallelujah. Hallelujah. How's your mother's health? My mom, she passed away in 2009. How do I see that then? How do I see that then? እንዴት ነው ታዲያ ነገር ያሳየኝ ነገር ለምን ይነግር ይውላል? ኧረ በስመ አብ ኢንተርናሽናል አንብባችኋል እንትን ሰምታችኋል እንግዲህ ኢንተርናሽናሊ ነው እቺ አሁን የነብዩ ጭፏ እህት ነች። እናቷ ደውላ አንዷ ማለት ነው እንደሰማችሁት ያልሰማችሁ ካላችሁ እናትሽ ታማነች አሁን ገጸልኝ ትድናለች ምናምን ብላ መጨረሻ ላይ እናቷ ከሞተች ብዙ አመት ሆኗል። እዛው መድረክ ላይ እግዚአብሔር ሲያዋረደ ማለት ነው። ወይኔ ኦስኪቶራ ዚያ ወደ ሌላ ሊሳር ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ኢየሱስ ያድናል። እሺ አልሄድም በእጅ ላይ የምሰራው ነገር አይከናወንም። እውነት ነው። ትለፋለህ ጭንገፋ ነው። እውነት ነው። ትሰራለህ ብዙ ትለፋለህ። ቤት ይዘህ የምትገባው ትንሽ ነገር ነው። እውነት ነው። እግዚአብሔር ከዛ የተነሳ ልጆችን በምን ላሳድግ? የሚስቴም ንግድ አይሆንም፣ ይሄም አይሆንም። ስለዚህ ምን ልሁን እያልክ እየተጨነክ ነው። እውነት ነው። አሚሎቹ ቋጫ ሷንጋ ኢማቲያንጋ ሻ ቋኛ ሷኛ ሲማ ቋሊያኛ ጡጆንጋ ኢማቲያ አንሻሾ ሲባጋ ኢበሮ ቋኛ አኛጃ መንገድን አደላድላለሁ። እኔ ቀድሜ ያለው መጠረቅ ያለበትን እጠርቃለሁ፣ መነገር ያለበትን እነግራለሁ። በቅርብ ጊዜ እዛ ሆሳና ከተማ ላይ ለአንተ ጌታ ቤት እሰጣለሁ ብሎኛል። አሜን። አሁን ሌላ ጩኸት ቤት ነው። እስራኤል ዳንሳ እንግዲህ የእስራኤል ዳንሳ ልጆች ናቸው። ህዝቡን እንዴት ነው የቀለዳችሁበት? በጌታ በኢየሱስ ጭራሽ ቆይ ቢያንስ የሆነ እኮ ኢትዮጵያ ውስጥ ቻይንኛ የሚችል ሰው ሊኖር ይችላል፣ ደግሞም አለ። ቢያንስ ይሄን አገንበቱም ማለት አሁን ምንድነው ማንዳሪን ነው የሚባለው ነው ያወራው። ጎግል እኮ አለ። ቢያንስ ሰው እንዲህ ድምጹን ይገዛና ምንድነው ትርጉሙ ሊል ይችላል። ምንድነው? በስመ አብ ሐዋርያው እስራኤል ዳንሳ ጸልዮልን መኪና ገዝቻለሁ። ይሄው ከስኳሩም ነፃ ነኝ፣ ደም ብዛትም የለብሽም፣ እህል ምናምን አክቲቭ የተባሉትን ሁሉ የበላው ይሄው በነፃነት ጌታን ያገለገልኩ አሁን ለምስጋና ይዘመጥቻለሁ። ሐዋርያው እስራኤል ዳንሳ ጸልዮልን ከኩላሊት በሽታ ነፃ ወጥቻለሁ። ሐዋርያው እስራኤል ዳንሳ ጸልዮልን መውለድ አትችልም የተባለችው አሁን መንታ ልጆች ወልዳለች። ኩላሊት አካባቢ ልክ እንደ እባብ በጣም ያመኝ ነበር። በጣም ስተኛ በላዩ ላይ አላስተኛኝም። ምግብ በልቼ ደግሞ አስቀምጠኝም። በጣም ነበር ፋታ ማሳጠኝ። ወዲያውንም በሳምንቱ ገዝታው ተመጣው ሐዋርያውን ገና ገዝታው ክላስ ሲገባ እዚህ ቦታ ላይ የሆነ ክፉ አዋጅ አለ፣ ሐዋርያው ቃል አውጣልኝ፣ እቺን ቦታ ላይ ጸልይልኝ ያልኩኝ። ወዲያውንም ዘይት ረጨ፣ ጸለየልኝ። ከዛ በኋላ ሰላም ሆነ። ኧረ ተውኝ። አንዳንዱ ሰው ጻድቃ ዲያቆን ነህ፣ አንዳንዱ አሸር፣ አንዳንዱ ነቢይ ነህ፣ አንዳንዱ ዘማሪ ነህ፣ አንዳንዱ በገንዘብ ነው፣ አንዳንዱ በህግ በኩል ያለው ስራ ነው። ቀጣይ ዓመት እንዲህ ይሆናል። አንዱ መጣል አይቻልም። ለአንተም በቂ መንገድ አለ፣ ለእኔም በቂ መንገድ አለ። በስመ አብ ማርከን ኢንተርቴይንመንት። ኧረ ምንድን ነው ይሄ? የሰራዊት ፍቅሬ ማስታወቂያ እንትኑ ድርጅቱ ራሱ እንዲህ ማስታወቂያ ይሰራል። ይመች አንተ ሐሰተኛ
እግዚአብሔር የሚቆጣበት ቀን አለው። ይቅር ይላል፣ አዎ ይላል። ኃጢአት ይበዛስ እቀጣለሁ፣ አለበለዚያ ተመለሱ። ከመካከላችሁ በደልን፣ አመፅን በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቃ አቃተኝ። የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ። በዚህ መንገድ ደግሞ በፍጹም እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ህይወታችን። ይህ መልእክት ለነቢያት ማለት ነው። ሌላሱ ነብይ የሚለውን ነገር ትምትለው ብታነሳው ደስ ነው የሚለኝና ነቢያት ሁለት አምላክ ማለት አሁን ጣዖት ሳይሆን የገንዘባችሁን ገንዘብ ብልጽግና እያላችሁ የምትሮጡበት ማለት ነው። እንግዲህ ያው ነግሯችኋል። አሁን ደግሞ መልካም ዜና አለ። አዲስ በቃ ሰበር ዜና ለተከራይ በተለይ ለተከራይ ሰዎች ከቀጣይ ዓመት ማለትም ከ2019 ጀምሮ በከተማችን አዲስ አበባ የኪራይ ዋጋ በተመን ይሆናል ማለት ነው። ስለዚህ አከራዮች የምታከራዩት በተተመነላችሁ ዋጋ መሰረት ነው። ተከራዮች ደግሞ የምትከራዩት በዛ ተመን መሰረት ተለክቶ ነው ማለት ነው። የሆነ ቁርጥ ዋጋ ነው የሚባለው ብቻ ተመን ይኖራል ማለት ነው ለኪራይ። የሚታወቀው እንግዲህ በዘሬት በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የመተማመኛ ጥናት ቀርቦ የፓናል ውይይት ከተካሄደ በኋላ እናም እንግዲህ እንደነገርኳችሁ ይሄ ጥናት በመዲናዋ የሚኖረው የመኖሪያ ቤት ኪራይ ዋጋ መተመኛ ነው። ጥራቱ አጠቃላይ የሚይዘው እናም እንደተነገረው ከሆነ ጥራቱ አከራዩ ከንብረቱ ተገቢውና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያረጋግጥ ነው። ከዛ በተጨማሪ ደግሞ ተከራዩ ደግሞ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ኢኮኖሚ ህይወት እንዲመራ ያደርጋል ነው። ከዛ በተጨማሪም ገበያውን ጤናማና ሊተነበይ የሚችል ማድረግ የከተማን የንግድና ኢኮኖሚ እንቅስቃሴ እንደሚያረጋጋ ተነግሯል። ከቤት ኪራይ ዋጋ መረጋጋት ቤተሰቦች በተደጋጋሚ ቤት ከመቀየር ስጋት ይታደጋቸዋል ተብሏል። እናም ያው ዛሬ የቀረበው የዋጋ ትመና ጥናት በዘፈቀደ ሳይሆን የከተማዋ ነዋሪውን የመክፈል አቅም ማገናዘቡም እንግዲህ ታውቋል። ከዛ በተጨማሪ ደግሞ እንደነገርኳችሁ በ2019 የበጀት ዓመት እንደሚተገበርም ወይ ደግሞ ሊተገበር እንደሚችልም ተጠቁሟል። ስለዚህ ይህንን ቪዲዮ ለተከራዮች ላከረው ሲጀምር ይሄ ነገር ሁሉንም ሰው ስለሚመለከት ሁሉንም ሰው ላኩላችሁ። ይሄ ነገር ቢተገበር በጣም ደስ ይላል። እስቲ እናያለን። በጣም የተሻለ ነገር ነው የሚሆነው። እውነት በስትክክል ማንም አከራይም ተከራይም እንዲጎዳ አንፈልግም። ሁሉም በቃ አለ ሁሉንም ያማከል ሆኖ ቢቀጥል የኑሮ ውድነቱም ይቀንሳል። የሰውም የህዝቡም መንጫጫት የተለያየ የኑሮ ውድነት እንደዚህ የሚያደርገውና የሚቀንስ ይመስለኛል። እስቲ እናያለን። በአዲሱ ዓመት ነው የተባለው፣ እናያለን። እግዚአብሔር ያሳካው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዓለማችን ቁጥር 1 ባለሀብት ለሆነው ለቢሊዮነሩ ኢሎን መስክ መልስ ሰጡ። ኢሎን መስክም እንደሚታወቀው እንግዲህ ኢትዮጵያዎችን ያነጋገረ ነገር ተናግሮ ነበር፣ ከቀኝ ግዛት ጋር የተያያዘ ነገር። ይህ አመለካከትና የአስተሳሰብ የሱ ብቻ አይደለም፣ የብዙ ሰዎች አመለካከትና አስተሳሰብ ነው። በተጨማሪም ኢትዮጵያ ውስጥ ራሱ የሚኖሩ ኢትዮጵያኖች ሁሉ እንደዚህ አይነት አስተሳሰብ አላቸው። ምን ብለው መልስ ሰጡ የሚለውን ነገር እንመልከት። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ለምን እንደሆነ አላውቅም። በጣም ይሄ ዜና በጣም የተዘዋወረ ነበርና ትክክለኛ ምላሽ ነው ብዬ አስባለሁ። ቀጥታ ምላሹ ወደዛ ባይሆንም ለመላው እንደዚህ ጥያቄ ለሚያነሱ ሰዎች ነውና ፈረንጆች ለምንድነው ጥቁሮች ማድረግ አይችሉም ብሎ ነው የሚያምኑትና ይሄ አስተሳሰብ ለምን እንደመጣ አንድ የሆነ ሰዓት የሰሙት ነገር አለ። እኛ ኢትዮጵያውያንን በጣም በፀሐይ ምክንያት የተቆሩ ናቸው እንጂ ከኛው ዘር ናቸው፣ ነጮች ናቸው እና የሚባል እንትን ሰምቼ ነበር። እውነት ይሁን አላውቅም። ላለማመን ጥቁሮች ፈረንጆችን አሸንፈዋል የሚለውን ላለማመን እና ይሄ ነገር ምንም በቃ ያለፈ ነገር ነው። ጥቁሮች ደግሞ እያደረጉ ነው። ዓለም ላይ ብዙ ተጽዕኖ እያመጡ ነው። እንደ ሀገር ስለነካ እንደዚህ እንደ ሀገር ስላወራ ኤለን መስክ እንደዚህ አይነት እንደሚያስቡ ፈረንጆች እንጃ ብቻ ይሄ ኮምፕሌክስ ሱፔሪዮሪቲ ኮምፕሌክስ ይባላል እና
ቢተው ቢያርፉ አማርኛ ከሰሙኝ እና የዛሬው ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ ላይክ ያረጋችሁ አበረታቱን ያረጋችሁ ስላለም አመሰግናለሁ። መልካም ቆይታ ይሁንላችሁ። እስክንገናኝ ባይ ባይ።